ቆይ ዳግም ለወንድም እያዘንክለት ነው? አው እያዘንኩለት። ይኸውልሽ ናሆም በፍጹም የእናንተ ልጅ አለመሆኑን ማወቅ የለበትም። እሺ ቆየው ካወኩኝ ከሰማው እኮ ቆየው። ቆይ ምንድነው ቤተሰብ የበደልኩት? እሺ አሁን ምን ልትይ ነው? ዳሩ ምን አፋለሽ? ምን ትያለሽ? ናሆም እባክህ ዳግም እባክህ አንተ ዝም በል። ይሄ ጉዳይ ቤተሰቦችን ነው የሚመለከተው። አባዬ ታለ የኔ ያለ አባዬ አባዬስ? እባክህን ተረጋጋ የኔ ልጅ አሁንም የኔ ልጅ እያልሽ ነው? ናው ቢያንስ እንደሱ በስሜ ብትጠሪኝ ይሻለሽ ነበር። ምንድነው እሱ? ምን ተፈጥሮ ነው? ምንም አልተፈጠረም አይደል? ቆይ ይሄን ሁሉ ምን በበድላችሁ ነው ይሄንም ያህል ትልቅ ሚስጥር በዚህ ደረጃ ልደብቁኝ የቻላችሁት? ቆይ ናሆም እኛስ ምን በደልን እንዴ? እኔ እንደ እናት ያጎደልኩብህ ነገር አለ? እሱስ ቢሆን ከሌላው ልጅ ያሳነሰብህ ፍቅር አለ እንዴ? ለምንድን ነው ከዚህ ቤተሰብ አለመፈጠር እንደ ትልቅ ነገር እያየህ ያለው? ዝናሽ አንቺ ዝም በይ። ለምንድን ነው ዝም የምለው? ቆይ ለምንድን ነው እኛ ሁሉ ጊዜ በዳይ የምንሆነው? እኔ ንጹህ ነኝ ብለሽ ነው አይደል የምታስቢው? እስኪ አጠገብሽ ያለውን ልጅ ተመልከችው። ከነ መፈጠሩ የት እንደነበር እንኳን አናውቀውም ነበር። ለሱ አባትህን በሚገባ ይቅርታ ጠይቄዋለሁ። ስለዚህ አንተን ምንም የበደልኩ ነገር የለም እያልሽ ነው ማለት ነው? ከዚህ በላይ ነገር አታወሳስብብኝ። ለአንተም እንደሚገባ ይቅርታ መጠየቅ እችላለሁ። ግን እኮ የበደልሽኝ በደል እንደቀላሉ ይታያል። ቆይንስ እሺ ከዚህ በላይ ምን ላድርግ? እኔ መሞት አለብኝ እንዴ? እኔ እኮ ስንት ነገርም ተሸክሜ እየኖርኩ ያለሁት። ቤተሰቦቼ እነማን ናቸው? እባክህ ልጄ። አባዬ እየጠየቅኩ ያለው ስለወለዱኝ ቤተሰቦቼ ነው። እኛ ነን ቤተሰቦች፣ እኛ ነን የወላጅ ፍቅር ሰጥተን ያሳደግን። እና ማንነት የለም እያልከኝ ነው? እንዲሁ ከሜዳ ተጥላ የተገኘ ወፍ ዘራሽ ነው እያልከኝ ነው? አባዬ አይደለህም ልጄ፣ ከሜዳ የበቀልክ አይደለም። ገላችሁኛል አባዬ፣ በቁሜ ቀብራችሁኛል። ወይ ማን ያውቃል እናቴ ብላ የተጠራችሁ ምናልባት የሆነ ቀን መንገድ ላይ ጥላኝ ፊቷን አዙራብኝ ሄደችዋን ሴት ይሆናል። ናው እባክህን። ለማንኛውም አባዬ እስከ ዛሬ ሳይገባኝና ሳይገባኝ ለሰጣችሁ ፍቅር በጣም አመሰግናለሁ። እባክህ ልጄ ተመለስ። ነው ማን ይጠብቀኝ እባክህ። ነው እባክህን ተረጋጋ። ምን ለመፍጠር ነው የምረጋጋው? እባክህ ዳግም ተወኝ። እንደዚህ የሆነ መኪና መንዳት አችልም። እሺ እባክህ ዳግም ለብቻዬ ለምን ነው የማትተወኝ? አልተውህም። አንተ እኮ ወንድሜ ነህ። ወንድም አይደለሁማ ናሆም፣ እኔ እንደሱ ነው የሚሰማኝ። እንዴ እውነቱንም አልገባህም እንዴ? ቢያንስ አንተ እኮ የሷ ልጅ ነህ። ናሆም፣ አንተም የእናቴ ልጅ ነህ። የሁለቱም ልጅ አይደለሁ። ይሄን የማይረባ ነገርን ማውራትህን አቁም። እሺ ምንም ታሪክ የለኝም ዳግም። ምንም እስከ ዛሬ ዝም ብዬ ነው ተነፍስ የነበረው። እኔ በቃ ምንም ነኝ። ምንም ማይረባ ሰው ነኝ። እሺ ወደ ቤት ግባና እናውራ። ጋሺ በጣም ተጨንቋል። ቢያንስ ለሱ አስብለት እባክህ። እኔ ምንም ለማያስብልኝ ሰው ማሰብ አልችልም። እስከ ዛሬ ቢሆን ነበር ልጄ ሲለኝ ነበር። ናሆም፣ እውነቴን ነው የምልህ። ይህንን ነገር ስሰማ እኔም በጣም ነው የደነገጥኩት። ከማንም በላይም ተበሳጭቼ ነበር። ግን እነሱ ልክ ናቸው። የቱ ጋር ነው ልክ የሆኑት? ዳግም የቱ ጋር ነው ልክ የሆኑት? እስቲ አስረዳኝ። ናሆም፣ ተጥለህ ከመቅረት ታድገዋል። ወላጆች የነፈጉን የወላጅነት ማዕረግ ሰጥተዋል። እሺ ቆይ አንተ በኔ ቦታ ብትሆን እስኪ ንገረኝ፣ ምን ታደርግ ነበር? እንደውም ልንገርህ አይደል፣ ያንተ ከኔ ይሻላል። እናቴ በልጅነቴ ነበር ለአባቴ ብቻ ጥላኝ ሄደችው። ሰዎች እየገፉትና የሰው ፊት እየገረፈው ሲያሳድገኝ የነበረው። አየህ፣ ቢያንስ አንተ አባቴ ብለህ የምጠራው ሰው ነበር። ምስጋና ቢስ ካልሆንክ በስተቀር አንተስ አልነበረም? ቆይ ወላጆቼ ብለህ ነበር እኮ እስካሁን ድረስ ስታድግ የነበረው አይደል? ቆይ እስኪ ንገረኝ፣ ከነሱ አለመወለድን ስታውቅ ልትክል ነው? እሷንስ እናቴ እያልክ እየጠራት ነበር አይደል? ቆይ ያቺ ሴት ካንተ ምን አደረገች? አንተን ምን አጎደለችብህ? በእርግጥ አንድም ቀን የእናትነት ፍቅር አልቀነሰችብኝ። እኔን ወልዳኝ እንኳን የእናትነት ጠረኗን አላውቀው። እኔን የከለከለችኝን እናትነት ግን አንተ አግኝተኸዋል።
ስመጣ እንኳን ታውቃለህ በፈገግታ አትቀበለኝም። ለአንተ ግን ፊቷን መልሳባት አታውቅም። ይህን ነገር ስሰማ በእርግጥ በህልሜ ማለም ነው መሰለኝ እንጂ በፍጹም እውነት አልመሰለኝም ነበር። አውቃለሁ እውነታው ያማል። ግን አሁን እዚህ ደግሞ ሌላ ችግር አለ። ምን አይነት ችግር? ማየና ጋሼ ሊፋቱ ነው። ምናልባት ያቶ ሌኩ ምክንያት ይሄ ሊሆን ይችላል እና በአንተ ምክንያት የቤተሰብ ይበተን ነው የምትለው? በእኔ የተነሳ ማር ለምን ችግር የፈጠሩት? እነሱ ከኔም ከቤተሰቡ ምንም አይነት ሚስጥር መደበቅ አልነበረባቸውም ነበር እኮ። ቆይ አልገባኝም። ልጃችን አይደለህም እያሉ እንዲያሳድጉ ነበር የፈለከው? ቆይ እንደዚህ አይነት ቤተሰብ እንዲሆኑ ነው የፈለከው? አልገባኝም። ምንድነው ፍላጎት? ቢያንስ እሱ ይሻል ነበር። አየህ ቀድሜ ብሰማ ኖሮ ቢያንስ እንዳሁኑ እንደዚህ ባላንገበገበኝ ነበር። አሁን እንዳልከው ብቻ አለተው። ግን ኤሚ እህትህን አስባት። እናትህን አባትህን አስባቸው። እሺ ዳጊ፣ የቱን ብዬ የቱን ላስብ? የቱን ትቼ የቱን ልምረጥ? አእምሮዬ ሙሉ በሙሉ እኮ በነገር ታጭቋል። እርግጠኛ ነኝ እውነተኛ ወላጆች እንኳን እንደዚህ በፍቅር ያሳድጉ። ለማንኛውም ግን አሁን የማደርገው ነገር በተቻለኝ አቅም እውነተኛ ወላጆችን መፈለግ ብቻ ነው። እንዲቀና ምኞቴ ነው። ግን ወንድሜ አንድ ነገር ላስጠንቅቅ። የሌለህን ስትፈልግ ያለህን እንዳታጣሽ። እናቴን ሳገኛት ነው አባቴን ያጣሁት። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ላይኩን በቃ የዚህ ቤት ሚስጥር ቀስ በቀስ እየወጣ ነው አይደል? መፍትሄው ተቆጥቶ ወደ ውስጥ መግባት ነበር። ቆይኛ ለምንድን ነው የምንወቀሰው? እስኪ አንተ ራስህ ንገረኝ። ለኤሚ ሰጥተህ ለሱ የከለከልከው ነገር አለ እንዴ? ምንድን ነው? ልክ ነሽ፣ ምንም ነገር አልከለከልንም። ስለዚህ የፈረደበት አክሲዮ ልታወራ ነው? በሱ ዙሪያ ብዙ አውርተናል። አሁን ለምን ብዬ ነው በሱ ዙሪያ የማወራው? እና የተሻለ እንዲሆን ከኤሚ ቀምተህ ለምን ለሱ አትሰጠውም ታዲያ? ነገርኩሽ እኮ ለሱ የተሻለ ነገር እያሰብኩለት ነው። ናሁ ምን አውቀዋለሁ? አንተ እንደምታስበው ላያስብ ይችላል። ከዚህ የተሻለ ምን ያስባል? ምናልባት ድጋሚ ቤተሰባችንን መሰብሰቡ አይመስልም? ይሄ ደግሞ ለሱ የተሻለ ነገር ነው። ይሄ ነገር ቢሆን እኔስ የምጥለው ይመስልሻል? ስለዚህ እኔና ኤሚ ከዚህ ቤት ባዶ እጃችንን እንባረር ነው ማለት ነው? ያው ዳግምም እንደሆነ ከተረሳ ቆይቷል። አታስቢ፣ ሁሉም የድርሻውን ያገኛል፣ ዳግምንም ጨምሮ። በቃ የኔን ይቅርታ ማንም አይቀበለኝም ማለት ነው? እንግዲህ ሁላችንም አጥፍተናል። እሱ ፈጣሪ ይቅር ይበለን። እኛ እርስ በርሳችን ቂም ይዘን ይቅር ሳንባባል ፈጣሪ ሲቅር ይለናል እንዴ? እንደ ንስሐችን ይወሰናል እሱ። ከኔ የተደበቀ ምስጢር እንደሌለ ማበነገረ። በእናትህ የሆነ የምጠጣው ነገር ዘዝልኝ። እሺ ባለ ጊዜ ለነገሩ ልክ ነሽ። እየጠጣን ብናወራ ይሻላል። ወንድሜ ና ሲፈልገው ነገር ቀዳላ። ዛሬ ጥይትን ባገኝ ከመጠጣት ወደ ኋላ አልልም። ኧረ ወንድሜ ና በእናትህ።
ማንም ነኝ ነው? አይዞህ ናሆሜ እናልፈዋለን። እኔ ካላለፍኩ ነው። እባክህ እንደዚህ አትበል ናሆሜ። ይሄ ተረገመ ደግሞ የት አባቱ ሄዶ ነው? አፍጥኞ እናቱ የስራ ስልክ ነው። እሺ ይሄው እያነሳው። ሄሎ ኤርሚያስ፣ እንዴ ምን ማለት ነው? አስቸኳይ ስራ ገጠመኝ ማለት እና የመጠጦቹን ዋጋ ማን ሊከፍል ነው? ሄሎ ይዘረገመ። ይሄው አባ፣ ሂሳቡ ስንት ነው? ይቅርታ አድርግልኝ ነው፣ ሌላ የምሄድበት ቦታ ስላጣሁ ነው። የምን ይቅርታ ነው? እንዲያውም ስለመጣ በጣም ነው ደስ ያለኝ። ቆይ የሚበላ ነገር ላቅርብልህ? አይ ይቅርብኝ። ለምን በልተህ ነው እንደ መጣው? መብላት ምንም አላሰኘኝም። እንደሱማ ማለት አይቻልም። እሺ በቃ የምትፈልገው ምግብ ንገረኝና ልስራለህ። ምንም አልፈልግም ነው እኮ አይደል? ናሆም ለመናደድም እኮ አቅም ያስፈልጋል። እባክሽ ናሚን አታስገድጂኝ። ወደ ቤት ሄደህ መጥፎ ነገር እንዳላደረግክ እርግጠኛ ነኝ። ሲጀምር ወደዛ ቤት መሄድ አልነበረብኝም። ተው ስትይኝ መስማት ነበረብኝ። ናሆም በፈጠረ እንደዚህ አትሁን በቃ። እና ምን ልሆንሽ? ቢያንስ ጋሼ እንኳን አያሳዝኑም? ለእኔስ ማን ይዘንልኝ? ሁላችሁም እያዘናችሁ ያላችሁ ስለሱ ነው። እኔንስ ማን አይዞ ይበለኝ? እኔ አዝንልሃለሁ ናሆም። እኔ ከጎንህ ነኝ አለሁልህ። የምትይኝ ብታጭ ነው። ተይ እባክሽ። እሺ አሁን በቃ ተረጋጋ። ቡና ላፍላለህ? ትንሽ ስለደከመኝ እኔ ማረፍ ብቻ ነው የምፈልገው። እሺ በቃ ውስጥ አልጋ ላስተካክልልህ። እና ፋዘር አልመጡም እንዴ? አልመጡም። ምናልባት እስከ ማታ ሊመጡ ይችላሉ። አይገርምህም? እስካሁን ታማው አይዞህ እንኳን ያላሉት ቤተሰቦች አሁን ልክ ሲመጣ ድግስ ደግሰው ተቀበሉት። እንዲህ ነው የኛ ህዝብ። ይሄን ሁሉ ነው ማስተካከለው? ገና ምን አይተሽ? ከዚህ የበለጠ ይጨመርልሻል። አረ ግፍሩ። ከዚህ እንጨት ፈጠሽ ሙሉ ሆቴሉን ወልወለሽ ትይጃለሽ። ምን እና ከ2000 ብር በላይ ተጠቅመሽ እቺ ስራ ትበዛብሻለች። አረ ምን አላት? ታሾፋለህ እንዴ? ሆ ቆይ ይሄን ሁሉ አስተካክላችሁ ማታውቁትን እያንዳንዱን ጠርሙስ ምናምን ነገር እኔ ነኝ እንደምሰበስበው። እና ታሾፊያለሽ እንዴ? በወር ቢሰላኩ የአንድ ጽዳት ሰራተኛ ደሞዝ እኮ ነው የጠጣሽው። ምን አይነት አበሳ ነው? እሺ በቃ አንዴ ብቻ አስደውለኝ። እንኪ እኔ ምን አገባኝ? መቼም እንደማታሳፍርኝ እርግጠኛ ነኝ። አንቺ አትዘማነኝ። ቶሎ ደውይና ስልኬን አምጪ። እሺ ይኸው እየደወልኩ ነው። ሄሎ ዝናሽ፣ ያንቺን ስልክ እንደማላነሳልሽ ስለምታውቂ ነው አይደል? በተለያየ ስልክ የምትደውይው። ልጅሽ ባንክ ያለኝን ገንዘብ አሳግዶብኛል እና ደውዬ ደግ አደረግክ እንድለው ነው የደወልሽልኝ? አሁን 3000 ብር አስፈልጎኝ ነበር። የነገርኩሽን አስታውሽ ያምራል። ገና አንጥፈሽ መሬት ላይ ትለምኛለሽ ብዬሽ ነበር። አሁንም በእጄ እንዳልሽ የዘነጋሽው ይመስለኛል። እሺ 3000 ብር ነው የፈለግሽው? 5 አርጊው፣ ግድ የለም ከፈለግሽም 10 አርጊው። አይ እንደውም 20 አርጊው። ለምን አንድ ፊቱን 50 ባደርገው አይሻልም? እሱማ 100 ባገኝ አልጠላም። ለአሁን ግን ይሄ ይበቃኛል። በቃሽ፣ አካውንትሽን ላኪልኝ እልክልሻለሁ። እሺ አሁን እልክልሻለሁ። ግን ደግሞ መጀመሪያ ለኔ የሆነ ነገር ታደርጊልኛለሽ። ቪዲዮን አጥፊ ልትይኝ ከሆነ መቼም ባታስቢው ጥሩ ነው። እንግዲያውስ ፖሊሶቹ ጋር ደውይና ሰራች የምትይውን ወንጀል ንገሪያቸው። ምን? ያኔ ፖሊሶቹ ልክ እኔ ጋር ሲደርሱ የምትፈልጊውን ብር ትራንስፈር አድርግልሻለሁ። እየተረገምሽ ድሮም አንቺን ሰው ነሽ ብዬ መደወሌ። እሺ ገንዘቡን አገኘሽ? አልተሳካልኝም። በነገራችን ላይ እስካሁን በእኔ ስልክ ነበር ስታወሪ ነበረው። እናማ ካሬን ለጨረሽበት ሌላ ተጨማሪ ስራ አዝሻለሁ። ምን? አንተ ሰውዬ ግን ጤነኛ ነህ? እሱን ደህና አድርጌ ስቀጠቅጥሽ ታየዋለሽ። እሺ በቃ ተረጋጋ። በቃ ሁሉንም ነገር ሰራለሁ አልኩህ አይደል እንዴ? በቃ ሰራለሁ። ምን እሱ ብቻ እንጨትም ትፈልጫለሽ? ገባሽ? እንጨት? ኧረ እኔ እንጨት መፍለጥ አልችልም። በዛው ትለምጃለሻ። ማለቴ ቅጣቱ በሌላ ነገር ቢቀየርልኝ አይሻልም?
ባይዘው የዚህ ሆቴል ባለቤቴ ነው ሚስትናት እና ብትሆንስ? ይገርምሻል በጣም ስለማታምነኝ በየቦታው ካሜራ አላት እዚህ የቆምንበትንም ጨምሮ። ምን? እመኝኝ የእሷን ቅጣት አትችይውም። የሆቴሉን ዕቃ በሙሉ ላጥብና? ፈጣሪ ወይ እየቃዠሽ ነው በለኝ። ይሄ በእውኔ አይደለም። ንቂ እባክሽ አልተኛሽም። ዳይ ወደ ስራሽ። ጋሼ ትንሽ ጊዜ ብንሰጠው ጥሩ ይመስለኛል። አንተም ለጊዜው ከሱ ባትርቅ ደስ ይለኛል። አታስብ ጋሼ፣ ኑሐሚን አጠገቡ አለች። ለመሆኑ ግን ስራው እንዴት ነው? መቼም ሁሉም ነገር ብልሽሽቶ ወጥቷል አይደል? ሁሉም ነገር እያስተካከልኩት ነው። በእርግጥ አንተ እዚህ መኖር ጥሩ ነው ጋሼ። የእናንተ መለያየት ከኔ የሚባል ተናነሰ እኔንም እየረበሸኝ ነው። ይሄ ትዳር እኮ ሊቀጥል አይችልም። ግን አታስብ፣ ይሄ ቤተሰብ ደግሞ ይቀጥላል። እዛና እዚህ ተራርቆ ቤተሰብ የሚባል ነገር የለም። ነገሮች በፍጥነት እየተቀየሩ ነው። አንዱ ስትይዘው አንዱ እያመለጠ ነው። ግን ለነገሩ እንዴት ነው? አውርተን ነበር። በእርግጥ እሱም በጣም ያሳሰበው የዚህ ቤተሰብ ዕጣ ፈንታ ነው። ማለት ናሆም ልጅ ያለ መሆኑ ሚስጥር ከተጋለጠ በኋላ ራሱን እየወቀሰ ነው። ወይኔ ልጅ፣ አባቴ በእኔ የተነሳ ነው እንደዚህ ሆነው፣ እኔ ለዚህ ቤት መጥፎ እድል ነኝ እያለ ያስባል። ልጆቹ ባካችሁ ተረዱ። አሁንም ቢሆን ከዝናሽ ጋር መለያየት ምክንያት አይደለም እና ከዚህ ሌላ በቂ ምክንያት አለኝ እያልከኝ ነው? እባክህ ልጄ፣ ከዚህ በላይ ብዙ አታስወራኝ። ልጄ ስትለኝ ግን ምን ያህል ውስጤ በደስታ እንደሚነካ ታውቃለህ? እኔ በዚህ ሰዓት እንደዚህ አይነት ነገር የምችልበት አንጀት የለኝም። ይቅርታ፣ ወሰንህን አለፍክ አትበለኝና እኔም አባዬ ብዬ በጠራ ቅር ይልሃል። አይሆንም ዳግም፣ ተሳስቼ ነው እንደዚህ ያልኩ። ሁለተኛ እንደዚህ ብለህ እንዳጠረኝ። ለምን? በቃ እንዳጠረኝ አልኩ እኮ። ይሄ ለምን እንደዚህ እንዳልኩ በኋላ ይገባል። ባይሆን ናሆሚን ጋር ነው ያለው። እዛ መሄዱን ደውሎ ነግሯል። በዚህ ሰዓት ከዛ ውጪ የትም ሊሆን እንደማይችል እርግጠኛ ነኝ። ብገላገል ይሻለኛል። ከዚህ ሁሉ ጭንቀት ብገላገል ይሻለኛል። ላይኩን ምን እያደረክ ነው? ላይኩን በቃኝ። ከዚህ በላይ መቋቋም አልችልም። ላይኩን ወደ ሳይሆን በግድ ትቋቋማታለህ። እንደዚህ በቀላልማ ችግሮችን ሁሉ እኔ ላራግፍ አትሄድም። ምን ላድርግ ታዲያ? ዝም ልጁ አይኔ ስር ቁጭ ብሎ ስወጣና ስገባ አይኔ ላይ ድቅን እያለ ያጠፋሁት ነፍስ እያስጨነቀኝ እኮ። እሺ አንተስ ራስን አጠፋና ተገላገልክ እንበል። እሺ ቤትስ? እኔስ? ልጆችስ? ዛሬ ነው መተሳሰባችን የታወቀሽ። ቤታችን የሞላው ስህተትና ሚስጥር እንዴት ነው ለአንቺ የቀለለው? ላይኩን ምኑ ነው የሚቀለኝ? የልጅን አባት እኮ ነው የገደልክብኝ። ከኔ በላይ አሁን ሀዘኑ ቅጣጣበት ማን ነው? ላይኩን እስቲ ንገረኝ፣ ማን ነው? ገዳዩም ሟቹም እኮ ባሌ ነው። ካንተ ቀድሜ እኮ ራሴን ማጥፋት የነበረብኝ እኔ ነበርኩ እኮ። ላይኩን አስበው እስቲ ላይኩን፣ አባቱ የት እንዳለ እያወቅን ዝም ብለህ ነው ልጁ ወጥቶ አባቱን ውጭ ሲፈልግ። እስቲ አስበው። እኔም ለዚህ ነው ያልቻልኩት። ይሄ ልጅ እንደ አባቱ ባየን ቁጥር ተሳቀቅ ልሞት እኮ። ይሄንን ማወቅ የነበረብህ አባቱን ከመግደልህ በፊት ነበረ። እባክሽ ዝም፣ ሽጉጡን መልሽልኝና ቶሎ ከዚህ ነገር መላቀቅ እፈልጋለሁ። ይኸውልህ ላይኩን፣ ምንም ያህል ወንጀል ብንሸከምም አንተም ሆንክ እኔ ልጆቻችንን ጥለን የትም አንሄድም። እና ምን እስኪመጣ ነው የምትጠብቂው? ላይኩን፣ እኔ ልቅደምና ከዛ በኋላ ምን መሆን እንዳለበት ታየዋለሽ። በልጆቻችን ይዘሻለሁ። ምንም አታርጊ። ግን እኮ ላይኩን፣ ባልደርስብህ አንተም ይሄን አድርገው ነበር። እባክሽ
ራስ ወዳዶኝ ነው። እባክሽ አታድርጊው እባክሽ። ስለዚህ ላስቀድምህ ነው፣ አንተ ታየዋለህ። ተይ ዝኑ፣ ካደረኩት ምን ላድርገው? አንቺ አታድርጊው። ላይኩን እያሰብክልኝ እኮ ነው። ታውቀዋል። ዛሬ የመተሳሰባችን ከየት መጣ? ንገረኝ እስቲ ላይኩን፣ እንዴት ነው ይሄ ግዑዝ ነገር መተሳሰባችንን መልሶ ያሳየን? ዝኑ፣ አሁን በቃ አንቺ ሙሽን የወሰነው ውሳኔ ልክ እንዳልሆነ ተረድቻለሁ። ሽጉጡን ዞር አድርጊልኝ። እኔም ድክም ትክት ስልችት ብሎኛል። አንተ ግን እህት የለህም? አለችኝ፣ ግን እንዳንቺ አጭበርባሪ አይደለችም። ቆይ ለምን አታምነኝም? ልጁን አውቀው ነበር፣ ፍቅረኛዬ ነበር። እርግጠኛ ነኝ የሆነ ነገር ስላደረግሽ ነው እሱን በተራው እንደዚህ አድርጎሽ ሄደው። አረ እኔ በጣም ምስኪን ሴት ነኝ። እውነት አንተ እንደምታስባት አይነት አይደለሁም። በቃ እስካሁን እኮ የቀጣኝ ቅጣት እኮ ይበቃል። አሁን እነዚህን ያዝኩትን አጣጥቤ ልሂድ። አስኮናኝ፣ በይ አሁን ውጪ። እሺ፣ በጣም አመሰግናለሁ። እንድልሽ ነው? መቼም አይደልሽም። ይልቅ ቶሎ ዕቃውን አጠቢና ጨርሽና ወደ እንጨቱ ግቢ። አላበዛሁም እንዴ? እንደውም ወደ ህጉ ሰደኝ። ዳይ አሁን ወደ ስራሽ። እሺ፣ አሁን ያዘዝከኝን ስራ እንዴት ነው የምጨርሰው? ሲያዝኑልሽ ይግባሽ፣ ያለበለዚያ ቀጥቅጬ ነው የምገልሽ። ቆይ ግን አሁን ከዚህ ወጥቼ የት ነው የማርፈው? አይ ነው ሁላችሁም ሄጃችሁ ነው። አሁንስ ደግሞ እቃው አያልቅም እንዴ? ኡፍ መተኛት አልቻልክም አይደል? እንቅልፉ ሲኖር አይደለም መተኛው። ምግቡን መቼም እምቢ ብለሃል። እስቲ ቡናውን ጠጣበት። ይልቅ ይሄን ነገር ታዩና እስኪ መጠጥ ካለብህ ስጭ። አይ መጠጥማ አትጠጣም። ድጋሚ ራስ እንድትጎዳ አልፈልግም። ብዙ አላስቸግርሽም። ለጊዜው የኛ ሆቴል አርፋለሁ። የኛ ሆቴል ልበለው እንጂ እኔ ከበድከኝ ብያለሁ። ቢሆንም እዚህ ሌላ ቤተሰብ አለ። ላስቸግራችሁ አልፈልግም። እና እዚህ ቤት ያለው ሰው ለአንተ ባዳ ነው? ነው ይሄ ቤት ያንተ ነው። ያም የእናትና የአባት ቤት ደግሞ ያንተ ነው። ምንም ቢሆን አሳድጎኛልና አባዬን ትክክለኛ ወላጆቼ ማን እንደሆነ መጠየቅ አለብኝ። ቆይ ብታውቅ ምን ልታደርግ ነው? ንገረኝ እስቲ። አላውቅም። በተለይ ለምን ይሄን እንዳደረገች እናቴን መጠየቃት ይመስለኛል። እርግጥ ነው ቤተሰቦቹ ወልደውሃል። ህይወት የሰጡህ ግን ወይዘሮ ዝናሽና አቶ ሊኩን ናቸው። ጋሺ እንዴት ነሽ? ነው ደህና ነኝ። እንዴት ነው? እንዴት ነኝ ልጅ? አሁንም እንዳኮረፍክ ነው? አታናግረኝ? አረ በፍጹም። ለምን ብሎ ያኮርፋል? እባክሽ ነው አሚል። እሺ ግን ጋሼ ስለ እርሶ እያወራን ነበር የመጡት። ትክክለኛ ወላጆቼ የት ነው ያሉት? ጭራሽ ተቀምጠሽልኛል። እንደውም የፈለግከውን ነገር አድርገኝ። እሺ። አቤት። አልሰራም። ብደበድበኝ ነው አይደል? አንቺ እብድ ሳትሆኚ አትቀሪም። እንደውም አሁን ከደበደበኝ በላይ እኔን አትደበድበኝ። አሁን ቶሎ ደብድበኝና ልሂድ። በይሽ አሁን ከዚህ ውጪ። አስኮናኝ። አረ
ድጋሚ ማለት ነበር ልትለኝ ነው? ሂጂ ውጪ እያልኩሽ ነው። ሀሳቤን ሳልቀይር ብትሄጂ ነው የሚሻልሽ። የምርህን ነው እንዴ? በጣም አመሰግናለሁ። እሺ ምኗ ወፈፌ ናት? በቃ እኔ ውስጥ ስራ ስላለብኝ እናንተ ተጫወቱ ጋሼ። ልጄን ስለተንከባከብሽልኝ በድጋሚ አመሰግናለሁ። እኔስ ልጆት አይደለሁ እንዴ? እስቲ በደንብ ተጫወቱ። ደግሞ ወይዘሮ ዝናሽ መታ በደንብ ብትጫወቱ ደግሞ ደስ ይለኝ ነበረ። አይ ግድ የለም ለጊዜው እኛ እንበቃለን። እሺ በቃ ጋሼ እርሶ እንዳሉ ይሁን። እስኪ ስለ ራሴ ንገረኝ አባዬ። እኔ ማን ነኝ? ከማና ከየት ነው የተገኘሁት? እነግርሃለሁ። ምናልባት ይህንን ታሪክ ሲሰማ ዝኑን በጣም ልጠላት ትችላለህ። ግን ከሷ በላይ እኔ ነው በጣም የምጠላኝ። የሰማሁ ነው አባዬ። መጀመሪያ ስለ እናት ነው የምነግርህ። ስሟ ደግሞ ፋንቱ ይባላል። ፋንቱ? ፋንቱ የቤታችን ሰራተኛ ነበረች። ልክ እንዳንተ መልከ መልካም ሴት ነበረች። ምን? የቤት ሰራተኛ ነው ያልከው? አዎ ልክ እንደ ቤተሰብ ደግሞ ነበረች። በተለይ ደግሞ ከኔ ጋራ በጣም እንቀራረብ ነበረ እና ይሄ ቀረቤታችን እያደገ ሄዶ ምን? አባዬ ምን ልነግረኝ እያሰብክ ነው? ግንኙነታችን ወደ ፍቅር እንደተቀየረ ሁለታችንም አናውቅም ነበር። እና አንተ? እኔ ከሃዲ ነኝ። ዝኑን ክቻታለሁ፣ ግን ለማንም ሳልናገር ራሴን ስወቅስ ነው የኖርኩት። እስኪ ንገረኝ አባዬ። እና አንተ የኔ እውነተኛ አባት ነህ? ፋንቱ ማርገዟን ስረዳ የማደርገው ነገር ግራ ገብቶኝ ነበረ። ዝኑ አይደለም ማርገዟ፣ ከሷ ጋር ግንኙነት እንዳለኝ እንኳን ብታውቅ ሰው አታደርገኝም ነበረ። የሚገርም ዳግም ባሌ ቤት ውስጥ ከሰራተኛችን ጋር እየማገጠብኝ መሆኑን ሳቅ ለሱ የነበረኝ ፍቅር ብን ብሎ ጠፋ። ላይኩንን እወደዋለሁ፣ ከራሴ በላይ አስበልጬ ነው የማፈቅረው። እና በሱ ተናደሽ ነው አይደል ከአባቴ ጋር ፍቅር የጀመርሽው? ለሱ ሳልናገር ብቻዬን ቤት ውስጥ ብሰለሰል ነበር። አረ እንደውም እየወጣው መጠጣት የጀመርኩትም ያኔ ነበር። በሆነ አጋጣሚ አባት እኔ የምጠጣበት መጠጥ ቤት ድረስ መጥቶ እንተዋወቃለኝ። በቃ ተዋወቅኩት። ይህንን ነገር ለማድረግ ብዙም ጊዜ አልፈጀብኝም ነበር። ከዚያስ? ከዛም አንተ ተጸነስክ። በአንድ ቀን ስህተት አንተን አረገዝኩ። ከዛ እንዳረገሽ አባዬ ጋር ደውለሽ ወደሚኖርበት ሀገር መጣሽ። ለላይኩን ይሄን ነገር በፍጹም መናገር አልቻልኩም ነበር። ግን እኮ እሱን ከሰራተኛው ጋር ማግጦብሻል። እኔም በግልጽ እሱን እንደመናገር የእሱን ስህተት እኔም ደገምኩት። እሱ ማግጦብኝ እኔ ከሱ ቀድሜ ግን ማጋጭ ነሽ ተባልኩኝ። ለምን እንደዛ ይልሻል? በእርግጥ ማንም ቀደመ ማንም፣ ሁለታችንም ትልቅ ስህተት ሰርተናል። ፋንቱ አንተን የ3 ወር ልጅ ባረግዘች ሰዓት ከከተማ ወጣ ያለ ቦታ ትንሽ ቤት ተከራይቼ አስቀምጥኳት እና እኔን እዛው ነበር የወለደች? አዎ ልጅ እዛው የተከራዩባት ቤት ነበር የወለደች። ግን ምን ዋጋ አለው? እዛው ጥላ ሄደች። ምን? እናቴ ወልዳኝ በራስነቴ ነው ጥላኝ የጠፋችው? አንተን ልትንከባከብ የቀጠርኳት ሰራተኛ ጥላክ እንደሄደች ስትነግረኝ ምን ማድረግ እንዳለብኝ ማሰብ ጀመርኩኝ። እና ጋሼ ነበር የገዛ ልጁን በሩ ላይ ጣለው? አይገርምም? በሱ ቤት እኔ ይሄን አላውቅም ነበር። ናሆምን በራችን ላይ ተጥሎ ሳየው በጣም ነበር ያሳዘነኝ። ውስጤ በጣም ነበር የተንሰፈሰፈው። ቆይ ማዬ፣ እውነት የምትነግሪኝ አንቺን ታሪክ ነው? ሁሉም ሰው እኔን ጨካኝና አረመኔ እንደሆንኩ አድርጎ ነው የሚያስበኝ። እኔም ይሄን አውቃለሁ። እኔ ግን እንደዚህ አይነት ሰው አይደለሁም ዳግም፣ በፍጹም እኔ ጨካኝ ሴት አይደለሁኝም። እና እያልከኝ ያለው እኔን አምጥተህ የራስ በር ላይ ጣልከኝ ማለት ነው? ይህንን ነው አይደለም እየሰማሁ ያለሁት? ከጎኔ እንድትርቅ አልፈልግም ነበር። በጣም ነበር የምሳሳል።
ከተወለድክ ጀምሮ ሁሌም ቢሆን የማስበው ስላንተ ብቻ ነበር። እሺ ከዛስ? ዝናሽ ከጣልክበት አንስታ ሰውነትህን አታጥባ የደረቀ ጡቷን ታጠባ ነበር። እኔ በፍጹም ይሄን አላምንም። ከእናት በላይ ነበር የምትከባከብ። በጣም ለአንተ ታስብና ትጨነቅ ነበር። አንዳንዴ እንደውም አንተ ስታለቅስ ከአንተ ጋር ነበር የምታለቅሰው። ታውቃለህ ዳግም፣ የትኛውም ልጄን የናሆምን ያሉ ልጅ አላውቅም ነበር። ግን እኮ ከውርሱ እንዲወጣ ያላደረግሽው ጥረት አልነበር? በእርግጥ አሁንም ለይኩን ለመጉዳት ስል ልነግርህ የማልችለውን ስህተት ፈጽሜያለሁ። ለመጉዳት ስትይ ጋሼ ላይ ቂም ይዘሽበት ነበር ማለት ነው? የሞኝ በትር በለው፣ በጭፍንነት የተሰነዘረ የሞኝ በትር። አልገባኝም። አንተ የኔ ልጅ መሆንን ሲያውቅ የራሱን ስህተት ሸፍኖ እኔን ሊገለኝ ነበር የደረሰው። በዛ ደግሞ እኔ በጣም በሳጭበት ነበር፣ በጣም እናደድበት ነበር። ለናሆም ለምንድን ነው ምንም አይነት አክሲዮን ያልገዛችሁት? እውነት ለመናገር ናሆምን ጠልቼው አልነበረም። በጣም ገንዘብ ያጠፋ ነበረ። አምራንን ከመሰሉ አይነት ሴቶች ጋር ነበር ጊዜውን የሚያሳልፈው። እና ምክንያት ይሄ ብቻ ነበር? አዎ በወቅቱ ምክንያት ይሄ ብቻ ነበር። ለይኩን ድንገት ተነስቶ ከኔ ጋር ፍቺ ሲፈልግ እኔ መማላቃት ድንገት ሌላ ዝናሽ ነች ውስጥ የተፈጠረችው። ናሆምን ከውርሱ ለማስወጣት ስትይ ብዙ ነገር እንዳደረግሽ መገመት አይከብደኝ። ታምነኛለህ ዳግም? ለይኩን ለናሆም ሙሉ ንብረቴን ነው ማውርሰው ብሎ ሲለኝ አምራንን ሂጅና አግቢው እኔ አልቃወምሽም ብያት ሁሉ ነበር። በጣም የሚገርምና ልብ የሚነካ ታሪክ ነው የነገርሽኝ። እናትህ ሁሌም ቢሆን ትወዳለች። ከራሷ በላይ ነበር አንተ የምታሳል። በእርግጥ ከልጅነቴ ጀምሮ ለእኔ ያላትን ስስት በደንብ አውቀው ነበር። እንዲሁም ደግሞ ስላስከፋት ይቅርታ ልጠይቃት ይገባል። እና የዛን ያህል ጥሩ ሰው ከሆነች ቆይ ለምንድን ነው ልትፈታት ያሰብከው? በእሷ ተበሳጭቼ ይመስልሃል ልፈታት ያሰብኩት? እኔ ለእሷ ስለማልመጥ ብቻ። እና ይህ ቤተሰብ ተስፋ አለው እያልከኝ ነው? አንተስ ብትሆን ምን ትላለህ ልጄ? በእርግጥ የማየ ይቅርታ ያስፈልገኛል። ና እስኪ ልጅ ና። መጠጡ የባሰ አስራበኝ። ወይኔ አምራን፣ በዚህ ሁኔታዬማ አልዛለቃትም። ወደ አቶ ለይኩን ጋር መሄድ አለብኝ። ማን ያውቃል፣ ያቺ ዝናሽም እኮ አውቃ ሊሆን ይችላል እጁን ለፖሊስ ይሰጣል የምትለኝ። እሷንም ብትሆን በምን አውቃለሁ? እማዬ ልጄ ሁሉንም ነገር ሰምቼዋለሁ። ምን? በአንቺ ቤት ሚስጥር ነበር አይደል? ሁሉም ነገር የተዘጋ ሚስጥር አድርግሽ ነበር አይደል? እንዴ አልገባኝም። ስለ ሁሉም ነገር እንደማቅ ታውቅ ነበር እንዴ? እባክሽ በጣም ራስ ወዳድ ሰው ስለሆንኩ እኔን ይቅርበኝ እባክሽ። እና ሚስጥር ያልከው ይሄን ነገር ነበር ማለት ነው? እባክሽ ይቅርበኝ እያልኩሽ ነው። ወይዘሮ ዝናሽ እባክሽ። እማዬ እባክሽ እባክሽ፣ ይቅርታውን እየለመነሽ እኮ ነው። ግን እኮ ሁሉንም ነገር እኮ ያጠፋሁት እኔ እኮ ነኝ። እኔ በድያለሁ። መጀመሪያ ያጠፋሁት እኔ ነበር። ሁሉንም ነገር ያጠፋሁት እኔ። አረ እባካችሁ መወቃቀሱን ተውትና አሁን ተቃቀፉ እኮ። እዛ ስፔስ አደረጋችሁት እኮ። ኑሐሚን እባክሽን አንቺ የሚቀርበኝ። የዛሬው ቀን ግን ምን አይነት የተቀደሰ ቀን ነው? ወይዘሮ ዝናሽ ይቅርታ አድርጌልሻለሁ። በቃ እኔም የሚጋል ደውልላት። ዛሬማ እዚህ ቤት ደስ የሚል የራት ፕሮግራም ይኖራል። አይገርምም? ግን እኔ ራሱ እሱን እያሰብኩኝ ነበር። እንዴ እኔ እንደ ኤርትራ ተገነጠልኩ እኮ።
በለው 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 በለው። ሽታው እንዴት ነው እባክሽ? የሴት ቦታ አንተ ምን ትሰራለህ? ይህንን ንግግር እናና አያትሽ ቢናገሩኝ አግባብ ነበር እኮ። እኔ ነኝ እኮ ያልኩት የእናንዬ ልጅ። መቼም በዚህ የተባረከ ቀን ከኔ ጋር አትጣይም አይደል? እኔ እናንተ መች ተጣልተን እናውቃለን? አውቃለሁ። አሁን ሰዓቱና ቦታው አይደለም፣ ግን ሌላ ሴት ማየት አቃተኝ። ጀመረ ደግሞ ይሄ እብደትህ። እውነት ግን ናሆም እኔን ያህል የሚያፈቅርሽ ይመስልሻል? ቆይ ይሄ ደግሞ ምን ማለት ነው? በህልሜም በእውኔም አንድ ነገር ብቻ ነው የማስበው። በፈጠረ ዳግም ረፍ እያልኩ ነው። ኑሐሚን አንቺም ብቻ እሺ። እኔም ከዚህ በላይ አልበጠብጥሽም። ጀስት እንድታውቂ ያክል ነው። እኔ ናሆምን ሁሌም ቢሆን አፈቅረዋለሁ። ይህን ደግሞ ደጋግሜ ነግሬያለሁ። ስለዚህ ከዚህ በኋላ ባትረብሽኝ ደስ ይለኛል። ያልታሰበው እራትን በለው። ችግር የለም። እኔ ግን የዓመቱ ምርጥ እራት ቢባል ደስ ይለኛል። እኔ ዳግመኛ ቤተሰቤ እንደዚህ ተሰብስበው በማየቴ በጣም ደስ ብሎኛል። ኑሐሚን እስቲ የሰራሽውን ቁጭ በይና ቀመሽ። ቁጭ በይ። እሺ ቁጭ በይ። ቁጭ በይ። አረፍ በይ። የጎደለችዋ ኤሚ መጣች መሰለኝ። ኤሚ ግቢ እንጂ ለምን ነው የምታንኳኪው? ምን አይነት ሰርፕራይዝ ነው? ለማንኛውም ለአቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።